እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋል። ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው፣ ኦርቶዶክሱ አይጾምም። የማፍጠር ተዘጋጀ አይደል? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? ተገፋን የሚሉት እነሱ ናቸው አይደል? ከፋ ነገር ሳይፈጠር ያው ከእስር ላይ ወጥቶልናል፣ ዛሬ ይወጣል። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። የጋጠ ወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው ለምንድን ነው? በሜዳችን ነው ስንመልስ የኖርነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው። ኢትዮጵያ ኢስላሚክ ስቴት ብትሆን ምን ያጋጥማት ነበር? ኢስላማዊ ሀገር ብትሆን ምን ያጋጥማታል? የእነሱን የጥላቻ ስብከት እንተወውና ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ። በዚህ ቪዲዮአችን ላይ ደግሞ ከዮኒ ማኛ ንግግሮች ጀምረን ነው የምንነሳው። በተለይ ደግሞ ዮኒ ማኛ የውይይት ጥሪ አቅርቦ ነበር። ትናንትና ማሳይቻችኋለሁ መሰለኝ ብዬ አስባለሁኝ። ኡስታዞቹን ኑና ተወያዩ፣ እኔ ፌር የሆነ ውይይት ላወያያችሁ ብሏቸው ነበር። ግን እስቲ ምን ተፈጠረ የሚለውንና ምን አይነት ዛቻ አስመጣ የሚለውን ነገር እንከተላለን። ከዛ በተጨማሪ የቅድስት ሥላሴ ቤተክርስቲያን ላይ አንዳንድ በጣም ወፍራም ቅሬታዎች እየተነሱ ያሉት በጣም ከምላችሁ በላይ እፎይ የመለሳቸው መልሶችና መምህር ዘመድኩን እንዴት አድርገን እፎይ መደገፍ እንዳለብን የተናገረበት ነገር አለ። ከዛ በፊት ግን ታዲያ መቅደም ያለበት ጉዳይ የጥላቻ ንግግሮቻቸውን ትንሽ እንመልከትና በኋላ እኛኑ ደግሞ ለምንድን ነው ኢትዮጵያ ውስጥ በሸሪዓ እንድትተዳደር ማትፈቅዱት የሚል ጥያቄ አነስተውብናል። እንመልሰዋለን። እናንተም በኮሜንት መልሱታላችሁ ተስፋ አደርጋለሁ። ዝናብ እየዘነበ ነው፣ ለዛ ነው ጃኬት የለበስኩት እና ይቅር በሉኝ። እንጀምር እስቲ ከዚህ ልጅ እኛ አሁን እሱን ነው የምንለው። እኔ ሴት ነኝ ልንገርህ፣ ወላሂ እኔ ሴት ነኝ አይደለ? በሴት ላይ አልጨክንም። ነገር ግን በትንሿና በማማዬ ላይ ወላሂ ነው የምላችሁ 10 ዓመት እንኳን ቢታሰሩ ፈቃደኛ ነኝ። እየሰማችሁ ነው። አሁን እነኚህ ሰዎች ጥላቻ ንግግር አንናገርም እኛ እኮ ጨዋዎችን የሚሉ ነው። ግን ደግሞ ማማዬና ትንሿን ሚኪ ገላሃለው ምናምን የሚሉ የሉ መንፈስ ኖ የለም። እኛ ጋር እንደዚህ ያራዳል የለም። እንደዚህ ኖ በፍጹም እንደዛ የለም። እኛ ጋር እንደዚህ እንገላሃለን ምናምን የኦርቶዶክስነት ተከታዮች ናቸው። የስ ኦኬ። ምንም ስድብ የማይሰጥ ሆነ መሰለህ ማሚ ምን ይሉሃል? እዚህ ጋር እንጸልይልሃለን እንደሚሉህ በቃ አለቀ። ጥፋት ካጠፋክ ማለት ነው። የስ እንጸልይልሃለን በቃ አለቀ። ይሄ ነው እኛ ጋር። አንተ ጋር እኮ ይኸውልህ ጎራዴ ይልኩልሃል አይደል? እንደዚህ የሆነ ቢላ ምናምን። ደንቆሮ ሰው እንደዛ ነው ባይዘው ማሚ። ገዳዮች ናቸው። እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው። እኔ ስር ያላችሁ ገዳዮች ናቸው። እኔ ስር ያላችሁ ገዳዮች ናቸው። የኔ ተከታዮች 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 ገዳዮች ናቸው። እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋለሁ። እንዲጠየቅ በህግ እንዲጠየቅ እኔም ማግዛችኋለሁ። በህግ እንዲጠየቅ እኔም ማግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉ። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮህ እኛ ከጎኑ ነው የምንቆመው። ስለዚህ ሙስሊም ወንድሞቼ ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሸው ነገር ካለ መጠየቅ አለበት። ስለዚህ እፎይን አመጣለሁ እኔ ጋር መጥቶ ይነጋገራል። የዋሸው ነገር ካለ እኔ ጠይቋል፣ እኔ ራሴ ያጋፍጠዋለሁ ብሏል። ግን በኋላ የምናየው አንድ ቪዲዮ አለ እነኚህ ሰዎች ምን ብለው መለሱለት የሚለውና ከዛ ኋላ ሲሆን ይማኛ ስለዚህ ጉዳይ ምን መለሰ የሚለውን ነገር እናያለን። ግን በዚህ መሃል ላይ ሰርጸል አስገባ። ጤና ይስጥልኝ፣ እንደምን አላችሁ? ሰላማችሁ ብዚት ይበል። እንግዲህ ከእሸቱ መለሰ ጋር ተገናኝቶ በሰጠሁት ሀሳብ የእስልምና እምነት ተከታይ ወገኖቼ የኔ ኮሜንት መስጫ ሳጥን ውስጥ ገብታችሁ ከመሬት የማይወጣ ሀሳብ በጣም ስለበዛ ቲክቶክ ራሱ መግለጫ እንድሰጥ በዚህ ጉዳይ አሳስቦኝ ነው የመጣሁት። ዋናው ነገር ምንድነው? እስልምና
የእምነት ተከታዩ ሰዎች ለምን መስቀል ስታዩ ደማችሁ እንደሚፈላ አይገባኝም። አም ቴሊንግ ዩ አንተ አሁን ከፈለክ ጨረቃይቱን እዚህ ጋር አስራት ብትሄድ ፀሐይን አውርድ ብታስራት ነው አይመለከተኝም፣ አያገባኝም። መስቀል አድርጌ ሲሄድ እኔ የመሸከም አባዜ ኑሮብኛል። እዚህ ጋር የተከፈለው ዋጋ ስለገባኝ ነው። እዚህ ጋር በተከፈለው ዋጋ ላይ የገባቸው ሰዎች የሞቱትን በአይኔ ስላየሁ ነው። ስለዚህ እነዚህ አሁን ለምሳሌ አንተ በስጋ እየተመላለስክ ዝም ብዬ እንዴት ለማይጠቅም ነገር እሞታለሁ? ክርስቶስ ከሙታን ባይነሳማ ስብከታችን ሁሉ ከንቱ ነበር አለ ሐዋርያው ቅዱስ ጳውሎስ። ለምንድን ነው የምሞተው ዝም ብዬ? ቅዱስ እስጢፋኖስ ለምንድን ነው በድንጋይ ሲወገር የነበረው? ቅዱስ ጴጥሮስ ለምንድን ነው ተዘዝቆ የተሰቀለው? ዝም ብለህ አሁን እኮ ማስረጃው መጽሐፍ ምናምን ተወው። ለምን የሰው ልጅ ዝም ብሎ ነፍሱን ይሰጣል ነው ጥያቄው። ዝም ብለህ እኮ አሁን ማሰብ እንዴት ያቅታል? እነሱ ሲሞቱ በዚያ ዘመን እኔ እምነቱ ውስጥ ነበርኩ ብለህ ማሰብ አለብህ። አንተ ነበርኩ ማለት ኤግዚስት አድርጓል እስልምና? እነ ዮሐንስ መቃብሩን ሲጎበኙ እስልምና ነበረ? በአይዲያ ደረጃ የሰጠህ ነብዩ መሄድበትን ስለማያውቅ አደራ ብሎ አሳስቦ አይደለም እንደሄደው? መቃብሩን ልታስጎበኝ ብትወስደኝ ይህ የነብዩ መቃብር ነው የምትለኝ፣ እኔ ላስጎበኝ ብወስድ ይህ የተነሳው የናዝሬቱ ኢየሱስ ነው ብዬ ነው የምነግርህ። አየህ ልዩነት? ታዲያ እንዴት መስቀል ተሸክም ያለ ዞር በየዓለማቱ ነፍሴ ከስጋዬ እስክትለይ ድረስ አላፍርበትም። ነፍሴ ሐሴት የምታደርግበት ነው። አላፍርበትም እያልኩ እኮ ነው። እስልምና በፍቅር ተባብረን እንኖር። አንዲት ሀገር አለችን። በዚህ መስቀሌ ምክንያት ግን አሳደህ እገድልሃለሁ ካልክ ይሄ በጣም ከባድ ነው። ወይ ደግሞ የኦሪቶችን መጻሕፍት ምናምን ማንበብ ነው። እንግዲህ ከዛ ነው የምንመዘዘው። በነገራችን ላይ አጋርን አወቃችኋት? ከዛ ላይ እኮ ነው በቃ የተላለፍ ነው። የያዕቆብን ቤት ወደደ። ኦርቶዶክሳውያን ክርስቲያኖች ሰላማችሁ በዚህ ይበል። ሁላችሁም ሰላማችሁ ይብዛ። በርግጥ መልካም እናመሰግናለን። ሰርጸ ያነሳው ነገር በግልጽ በነገራችን ላይ ትልቁ ችግር አንገታችን ላይ ማህተብ ሲያዩ አይናቸው ደም ይለብሳል። እስቲ ቀሲስ በአንድ ወቅት ላይ እንዲህ ብሎ አስተማሩና ይሄ ኡስታዝ እንዲህ ብሎ ሊመልስ ፈለገ። እናንተም በኮሜንት ላይ ተሳተፉ። ኢስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው። ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል። የክርስቲያን ደሴት አትበሉ ተብለናል። ይህን ያሳየው 300 መስጊድ አዲስ አበባ ውስጥ አለ። ኢትዮጵያ ኢስላሚክ ስቴት ብትሆን ምን ያጋጥማት ነበር? ኢስላማዊ ኢትዮጵያ ኢስላሚክ ስቴት ብትሆን ኖሮ ምን ያጋጥማት ነበር የሚለው ነገር ላይ እኛም መልስ መልሳለን። እሱም ሀሳብ ይሰጣል። እንስማው። ብትሆን ምን ያጋጥማታል? የእነሱን የጥላቻ ስብከት እንተውና ማለት ነው። የሰረቀ እጁን ይቆረጥ የሚል ህግ ስላለን ሌባ የሚባል አይኖርም። ልክ እንደ የሰረቀ እጁን ይቆረጥ ስለሚል ሌባ የሚባል አይኖርንም ማለት እውነት ኢራንና ኢራቅ የሰረቀ እጁን ይቆረጥ በሚለው ህግ ብቻ ነው ተሰደው በዓለማት ላይ ያሉት? እስቲ እናስታውሳቸው። እና አፍጋኒስታን እናስታውሳቸው እስቲ። በሸሪዓ እኮ የተዳደሩ ነው። የሙስሊም ሀገር ነች። ግን ምን ያህሉ ሰው ነው በዛ ሀገር ላይ መኖር የሚፈልገው? ሙስሊም ሆኖ ራሱ ሙስሊም ሆኖ ራሱ በዛ ሀገር ላይ መኖር የሚፈልገው ምን ያህሉ ነው? ሁሉም እኮ ወደ ነፃነት ሀገር ወደ አውሮፓ ላይ የሚፈልሱት እናውቀዋለን እኮ ሸሪዓው ራሱ። ሳውዲ እንደነ ዱባይ ስልክህን መሬት ላይ እንኳን አስቀምጠህ በሸሪዓ የሚተዳደሩ ሀገራት ሳውዲና ዱባይ ብቻ አይደለም። ኢራንም ኢራቅም አፍጋኒስታንም በሸሪዓ የሚተዳደሩት። መርጦ ለእናንተ ማሰማት የሚፈልገውን ብቻ እንዲያሰማችሁ ይፈልጋል። እሺ በማግስቱ ቦታው ላይ የጣልክበት ቦታ ላይ ማንም ሳይነሳው ታገኘዋለህ። ሴት ልጅ አይደለም በህፃንነቷ በትልቅነቷ እንኳን የደፈራት የሞት ቅጣት ስለሚቀጣ መደፈር የሚባል ታሪክ አይኖርም ነበር። በዓለማችን ላይ በመደፈር ከደቡብ አፍሪካ ሲቀጥል የእስልምና ሀገራት ይበዛሉ። ሴት ልጅም በመድፈር በነገራችን እናውቀዋለን። መረጃ እኮ ጉግል ላይ እኮ በጣም እኮ መረጃ እኮ ነፋለ እኮ እስኪበቃው ድረስ። ግን የእሱ አብነቱ ሳውዲና ዱባይ ይላል። ሳውዲና ዱባይ ማለት ብዙ ሰው ማይሰርቀው በካሜራ ስለሚታይ ነው። ካሜራ በየቦታው ስላለ ነው። እንደ ቻይና ወለድ ስለማንቀበል ማንኛውም ባንክ ለምስኪን ገበሬዎችም ሆነ አቅም ለሌላቸው ሰዎች ካበደረ በኋላ በከፍተኛ ኢንተረስት ወይም በወለድ ገንዘቡን እጥፍ አድርጎ አይቀበላቸውም። በነገራችን ላይ ወለድ ለሌለው ባንክ የለም። እናንተ ወለዱን አትቀበሉ ማለት መንግስት ወይ ያ ባንክ ወለዱን አይጋግኝ ማለት አይደለም።
ወለድ ከሌለው የትኛው ባንክ መንቀሳቀስም ሆነ ማትረፍ መነገድም አይችልም። ከዚህ ሲያበድር የሚያገኘው ነገር ስላለ ነው። እናንተ አትቀበሉ ማለት ወለድ የለውም ማለት አይደለም። ያ ባንክ እዚህ ማንም ሰርቶ መግባት የሚችልባት ነበር የምትሆነው። ፖሊሶች እንኳን ሳይቀሩ ሴት ልጅ ቀና ብለው ፊቷን እያዩ ስለማያናግሯት ጫማዋን እንጂ ፊቷን ስለማያዩት ተከብራ ደረቷን ነፍታ የምትኖርበት ይሆን ነበር። አፍጋኒስታን ላይ ቆይ እስቲ እንደው ቪዲዮ ልፈልገው እንዴ በደምብ ስሙልኝ። The lives of Afghan women are becoming increasingly difficult. The Taliban government has imposed new restrictions that severely limit their freedom. They are not allowed to speak loudly in public, must be accompanied by a male guardian when going out, and must cover their entire bodies with heavy cloaks. Even female news anchors on TV are required to wear masks and headscarves. Education and job opportunities have been nearly wiped out. Women are banned from studying beyond elementary school and are not allowed to work for NGO. If they fall ill, they cannot see male doctors, yet female doctors are extremely scarce, making medical care almost unattainable for them. From birth, the fate of Afghan women is tightly controlled. Their lives are wrapped in veils, and the only glimpse they get ለሴቶች ነፃነት የሚለው ይሄንን ሴቶች ነፃነት ይሄ ነው። እህቶቼ ነፃነት እንደዚህ ነው። ድምጻቸውን ከፍ አድርገው እንዳይማሩ፣ ከኤሌመንተሪ ውጭ እንዳይማሩ፣ ጋዜጠኛ እንኳን ቢሆኑ ፊታቸው በሙሉ ሸፍነው አይናቸው ውስጥ እንኳን እንዳይታይ እያደረጉ ነፃነት ይሏቸዋል። ሲሸውዷችሁ ሲያጫውታችሁ እንደዚህ ነው። ገደለ ይገደል፣ የቆረጠ ይቆረጥ የሚል ህግ ስላለ ማንም ላይ ኃያል አይሆንም ነበር። እስቲ እናስባቸው። በሸሪዓ የሚተዳደሩ ሀገራት ላይ ምን ያህሉ ነው ሰላም? እስቲ አፍጋን፣ ታሊባን፣ ኢቨን ኢፍ ተው ሳትተዳደር እንኳን ሶማሊያ እንኳን ተመልከቱት። በአንድ እምነት የምትተዳደረው ሶማሊያ እንኳን ተመልከቱት። ኢራቅና ኢራንን ተመልከቱት። ሊቢያ፣ ሲሪያ ምን ያህሉን ጠርተንተዋል። አሁን እንደናንተ እንዲያቆለጨልጫችሁ የሚጠሯችሁ እዚህ ጋር በካሜራ ታጀበችዋል ከተማ የሚጠሩላችሁ። ዱባይን ተመልከቷት። ዱባይ ሴኩላር አድርገው እያሳደጓት ያሉት እንጂ አንዳንዴ እኛው ስትሸወዱ ሳይ በጣም ማዝናለሁ። ማንም ላይ አይሸፍትም፣ ማንም ኃይሉን ማንም ላይ አያሳይም ነበር። ጉልበተኛ አይፈነጭም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን እንደ አስካሪ መጠጥና ሴተኛ ዳሪነት ያሉ ቆሻሻ የዝሙት ስራዎችን በሙሉ እስልምና ስለሚጸየፍ መሽታ ቤቶችም ሆኑ ግሮሰሪዎች እየሰከሩ በስካር መንፈስ የሚወለዱ አባት የሌላቸው ልጆችና መንገድ ዳር የሚቆሙ ሴተኛ ዳሪዎችን በፍጹም አንመለከትም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን አሁን አላህ ኢስላሚክ ስቴቶች ላይ ያፈሰሰውን በረካ ስለሚያፈስባት የገንዘብ እጥረትም ሆነ ድህነት ከስር መሰረቱ ይቀረፍ ነበር። እንደ ዘካ ያሉ ማለትም ልክ እናንተ አስራት በኩራት የምትሉት አይነት ከንብረት ላይ ምስኪን የሚሰጥ አመታዊ ማካፈልም ጭምር ስላለ መንገዳችን ላይ የኔ ቢጤዎችን መመልከትም ጭምር እናቆም ነበር። ምን አለፋችሁ ኢትዮጵያ ኢስላሚክ ስቴት ብትሆን እንዳሁን ኢስላሚክ Mira lo que se avecina a la vuelta de la esquina, viene Diego rumbeando. Con la luna en las pupilas y su traje agua marina van a de contrabando. Y donde más no cabe una albañil se mete a ese caña poseído por el ritmo. Saudi Arabia, baby. ናይት ክለብ የለም ይላል፣ ጭፈራ ቤት የለም፣ ሴተኛ አዳሪነት የለም ይላል። እስከ መቼ ድረስ ግን በክርስቶስ እንደዚህ እየተሸወደ እንደምንወርቅ አላውቅም። ከዚህ በላይ በጣም ብዙ ማውራት ጥሩ ስለማይሆን እንቀጥል ዝም ብለን። ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው፣ ኦርቶዶክሱ አይጾምም። የማፍጠር ተዘጋጀ አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? ተገፋን የሚሉት እነሱ ናቸው አይደለም። ቤተ መንግስቱ የሚያከብረው ማንን ነው ታዲያ? ላሳያችሁ። የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ የኢትዮጵያ ንግድ ባንክም አከናወነ። ኧረ ተው። መስገጃ ቦታም አዘጋጀ። ኧረ ተው ይቅርባችሁ። የፕሮቴስታንት የጸሎት ስፍራ፣ የዋቄፈና የምስጋና ፕሮግራም ማቅረቢያ፣ የኦርቶዶክስ የምስጋናና የጸሎት የስግደት ማቅረቢያ ፕሮግራም አርጋችሁ ታውቃላችሁ? አላችሁ ወይ?
ይሄ ነው ወይ ሴኩላሪዝም? ይሄ ነው ወይ ስርዓት? ይሄ ነው ወይ መዋቅር? በመዋቅር የተደገፈ ስርዓት መሆኑን የምታውቁት፣ በመዋቅር የተደገፈ ስህተት እየተሰራ መሆኑን የምታውቁት በዚህ ነው። ኢፍጣር የጸሎት ፕሮግራም መፍቻ ነው፣ ጾም መፍቻ ማለት ነው። እስከ 9 ሰዓት ይጾማል ኦርቶዶክሱ። ማን ያዘጋጀለት? ማን ያቋል? መንግስት የተጠርቶ ያውቃል? የተጋብዞ ያውቃል? በየትኛው ቤተ መንግስት ከጾም በኋላ ሄዶ እንዲህ አይነት ፕሮግራም ሲያከናውን አይታችሁ ታውቃላችሁ? የትኛው ንግድ ባንክ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጾም በኋላ ፕሮግራም ሲያዘጋጅ አይታችሁ የምታውቁት? የትኛው አየር መንገድ ነው ከጾም በኋላ በስካይላይት ሆቴል በሸራተን ሆቴል ፕሮግራም ሲያዘጋጅ ያያችሁት? እኔ ከተወለድኩ ጀምሮ ይሄን ፕሮግራም አይቻላል። ከተወለድኩ ጊዜ ጀምሮ አብዛኛው ኢትዮጵያዊ ኦርቶዶክሳዊ ይሄን ፕሮግራም በመንግስት መዋቅር ውስጥ በዚህ መልክ አይቶት አያውቅም። ተበደልን ተገፍተናል በሚባልበት ስርዓት ውስጥ ፕሮቴስታንቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግል ንብረቷ በሆነ የግል ንብረቷ ማለት ካርቷ የሆነው ንብረትነቷ በእጇ የተያዘው ካርቷን በስርዓቷ መስቀል አደባባይን ባደሰችበት ስፍራ ላይ የምስጋናና የጸሎት ፕሮግራም ልታደርግ ፈልጋ የጃንደረባው ትውልድ ደብዳቤ ጠይቆ በራሷ ቦታ ላይ የማዘጋጅ ስልጣን ተከልክላ ሌላው ግን እንዲህ ሲያዘጋጅ ታያላችሁ። ይሄንን ነው ህጋዊ ያልሆነው የምንላችሁ። ይሄን ነው ህገወጥ ስርዓት የምንላችሁ። ስርዓቱ ህገወጥ የሚሆነው ስህተቱን ትክክል አድርገን ነው እየሄድን ያለነው ሴኩላሪዝም በሚል ሽፋን ስም ነው። የሃይማኖት ተቋማት ጉባኤ በሚል ሽፋን ስም ነው። እነዚህ ናቸው ስህተቶች። ተመልከቷቸው ፎቶዎች ላሳያችሁ ነው ያመጣኋችሁ ዛሬ። አንዴ በንግድ ባንክ፣ አንዴ በአየር መንገድ፣ አንዴ በቤተ መንግስት፣ አንዴ በከንቲባ ጽሕፈት ቤት ሲከናወን ታውቃላችሁ አይደል? በተለያየ ጊዜ ለየትኛው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጸሎት ፕሮግራምና የጾም ስርዓት ነው እንዲህ አይነት ፕሮግራም ሲዘጋጅ አይታችሁ የምታውቁት? የትኛው? ስለዚህ መገፋታችን የእውነት ነው። የእውነት በአደባባይ ነው የምናገረው። መገፋታችን የእውነት ነው። በነገራችን ላይ ተበደልኩና ተጨቆንኩ የሚለው ነገር ለፖለቲካ ነው የሚፈጀው፣ ለፖለቲካ ነው የሚጠቅመው። ፖለቲከኞች ተገፋው ተበደልኩ የሚለውን ነገር የራሳቸውን ሰው ለማነሳሻ ይጠቅማቸዋል። እኔም ነግራችሁ ሌላውን ሰው እንድትበድሉበት ሳይሆን ራሳችሁ ወደ ሃይማኖታችሁ እንድትመለሱበት ነው የሚጠቅማችሁ። ወደ ሃይማኖታችሁ ሌላውን እንድታከብሩ። እናመሰግናለን መካሻን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥን። ወያሽ ላይ እሱ ላይ ገብታችሁ ማየት ትችላላችሁ፣ ሙሉ ለማየት ከፈለጋችሁ። እኔ ቅንጭብ ያው ሪአክሽን ስለማቀርቡት ጊዜ ቅንጭብ ላቅርብ ብዬ ነው። ደረጀ ዘውዬ ደግሞ የኛ ቤትን ደግሞ እንደዚህ ይላል። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረችው የት ነው? ካቴድራል፣ ስላሴ ካቴድራል መንበረ ጸባዖት። ለምን? የታዋቂ ጮኛ ስለሆነች፣ ታዋቂ ስለሆነች በአጥቢያ ለምድር ያልተቀበረችው? አይሽ አሁንም ያልጸዳ አሰራር እንትን ውስጥ እንዳለ ካቴድራል ውስጥ ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። እስከ መቼ ነው እንደዚህ አይነት አሰራሮች የሚኖሩት? ለዚህ እኮ ነው ሁልጊዜ የምንናገረው በቁም ካለ አገልጋይ ይልቅ የሞተ ዘፋኝ ክብር አለው የምንለው በቤታችን ውስጥ። በየአጥቢያ ሰዎች መቀበር ሲገባቸው በመሞታ እናዝናለን። ነገር ግን ታዋቂ ስለሆኑ በዚህም በዛም ተብሎ የቦታውም ዓላማ ቅድስት ስላሴ ካቴድራል የተመሰረተበት ዓላማ ጀግኖች ዋጋ የከፈሉ መቀበሪያ መታሰቢያ እንዲያገኙ ነው። ቤተክርስቲያንን በዘፈን ሲያሳድድ የነበረ ሰው ሲሞት እዛ ይቀበራል። ቤተክርስቲያን ላይ ግን ዋጋ የከፈለ ስለ ቤተክርስቲያን የሞተ የታገለ ቢሆን አይቀበርም። ቤተክርስቲያን ውስጥ ያለው የአስተዳደር ቆሻሻ ካልጸዳ በስተቀር ነውር ካልጸዳ በስተቀር ቤተክርስቲያን እየተደፈረች ነው የምትቀጥለውና እንዲህ አይነት አካሄዶች ትክክል አይደለም። ያው መቼም እንደማይጸዳ ግን እናውቃለን። ብቻ ግን እኛ ሐሳባችን እናቀርባለን። ወንድማችን ተሙ የተባለው ወንድም ቲክቶክ ላይ የምናውቀው ወንድማችን ትናንትና በስቲያም ስዘግብላችሁ እንደነበረው ጠፍቶ ነበር ተብሎ ነበረ። ምን ተፈጠረ የሚለውን ነገር ወንድማችን ፈለጋት ናት። ጠፋ ነገር ሳይፈጠር ያው ከእስር ላይ ወጥቶልናል። ዛሬ ይወጣል። ዛሬ አሁን ደውሎልኛል። ዛሬ ከእስር ወጣለሁ ብሏል። እግዚአብሔር ይመስገን። አሁንም ጸልዩ፣ ስለ ወንድሞቻችሁ ጸልዩ። እሺ፣ እግዚአብሔር አምላክ ከክፉ ነገር እንዲጠብቃቸው
እነሱ ሳያዩ ከሚጣቃባቸው ጦር ሁሉ ይከለላቸው ዘንድ እናንተ ሁላችሁም ስለ ወንድሞቻችሁ ጸልዩ። ወንድማችንም እፎይን ወንድማችን ጳላዲዮስንም ሌሎችንም ስለ ቤተክርስቲያን ብለው እየተሰደዱ ስለ ቤተክርስቲያን ብለው ዋጋ እየከፈሉ ያሉ ወንድሞቻችንን በተመሳሳይ እግዚአብሔር አምላክ ባሉበት ይጠብቅልን፣ ከክፉ ሁሉ ይከልልልን። ወንድማችን ተሙ እግዚአብሔር የተመሰገነ ይሁን ዛሬ ከእስር ወጥቷል። ከእስር ወጥቷል። እሺ መልካም። ይሄ ልላችሁ ነው የመጣሁት የኔ ተወዳጆች። እንግዲህ ወንድማችን ተሙ ሲመጣ ደግሞ አግኝተነው አንድ ላይ በላይቭ ስትሪም ሁላችንም ያገኘናል። ሁላችንም ሰላም እንለዋለን። ሁላችሁንም ወዳችኋለሁ። እኔን በስስት የምትወዱ እህቶች ወንድሞች የኔን ስም በመጥፎ እያነሱ የሚያሙ ሰዎች ሲያጋጥሟችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው በሏቸው። በቁም ነገር እውነቴን ነው። በነገራችን እኔ በሌለው ዋናው እንኳን ተፈታ ነው። ቅድም ያልኳችሁ የዮኒ ማኛ ጉዳይ ልምጣ። እስቲ ዮኒ ማኛ ቅድም ያነሳው ሀሳብ ላይ ሀሳብ ሰጥተን ነበር አይደል? እስቲ ሙስሊሞች ምን እንደመለሱ እንስማቸው። ታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። ወዲት እኛ ሙስሊሞች ሞኝ አይደለንም። እፎይ ጋር ውይይት ተቀምጠን ለእፎይ እውቅና አንሰጥም። እፎይ ነፃ አናውጣውም። እፎይ ወንጀለኛ ነው፣ በህግ እየተፈለገ ያለ አካል ነው። መጀመሪያ ለህግ ይቅረብ፣ ህግ ጋር ያለውን ነገር ይጨርስ። ከዛ በኋላ ነው ማውራት የምንችል እንጂ አሁን ባለበት ሁኔታ ከእፎይ ጋር ውይይት መቅረብ ማለት ለእፎይ እውቅና መስጠት እፎይ ነፃ እንደማውጣት ነው። እንግዲህ ሰምታችኋል። ለእፎይ እውቅና ሰጠ ማለት እውቅና ሰጪዎች እንደሱ ሆነው ማለት ነው። እሺ ዮኒ ማኛ ለዚህ መልስ ምላሽ ሰጥቷል። ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ
ሐሳቡን በየትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። በግልጽ ነው የምንነግራቸው። ከሱን እናግዛቸዋል። እፎይ የተናገረው ነገር ቁራናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር። ሐሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያውላ እስልምና መልስ አለው ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊዝ ሀሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሀሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይህንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገራለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። ምንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተከባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል። ኑ እናንተ እማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ መታችሁ በፍቅር የማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ። እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል። አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው። ሙስሊምንም ልታሸማቀቁት ነው። የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን። ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መታችሁ አስረዱ ነው የምላችሁ። አመሰግናለሁ። ሰላማችሁ ይብዛ። ቴንኪዩ ዮኒ። እንጠብቃለን እኛም እያለን እሱ እስቲ እውነት የተናገረው ክፉ ንግግር ከመጽሐፋቸው ያለ ንግግር ከሆነ እባካችሁ ይኸው መድረኩም ተብሏል። እንጠብቃለን። እስቲ እፎይ በአንድ ወቅት ያለውን ደግሞ እንስማ። የጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ። እኛ ሙስሊሞች በትንሹ እርምጃችን መልካም። የኔ ተወዳጆች አንድ ውለታ እንድትውሉልኝ ይፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ። ለሚያሳድዷችሁ ጸልዩላችሁ፣ ለሚረግሟችሁ መርቋቸው ይላል። እቺን እህታችንን
ብንመርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ምን ብሎ ነግሮናል? እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ፣ ከምኩራብ ያወጧችኋል፣ የሚገድሏችሁም እንኳን ይመጣል። ያንን የሚያደርጉት እኔንና አብን ስላላወቁ ነው፣ እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል። እሷ አሁን ለአምላኳ ለምታመልከው በሀሳቧ ማለት ነው ለፈጠረችው አምላክ መሐመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንድ ወንድ ይጠፋል እፎይን የሚያርደልን እያለች ነው ማለት ነው። እኛ ግን አስቀድሞ ክርስቶስ ምን ብሎ ነግሮናል? እኔን የምትከተሉ ከሆነ ከምኩራብ ያወጧችኋል ይገድሏችኋልም ብሎ ነግሮናል። ለዚህም ነው ይህንን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ ሲናገር ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሴፍ ማን ሊለየን ይችላል ይላል? ማንም። ምክንያቱም ቀኑን ሙሉ አለ ስለ አንተ እንደሚታረዱ በጎች ተቆጠርን ይላል። በዚህ ሁሉ ግን ከአሸናፊዎች እንበልጣለን። ከፍታ ቢሆን ዝቅታ ቢሆን፣ ኃያላት ቢሆኑ ግዛታት ቢሆኑ፣ መላእክት ቢሆን ዋሬቨር ማንኛውም ቢሆን፣ ነገስታት ቢሆኑ ፍጥረታት ቢሆን፣ የሚመጣው ቢሆን ያለው ቢሆን ሁሉም ከክርስቶስ የሚበልጡ አይደሉምና በክርስቶስ ከሁሉ ከአሸናፊዎች እንበልጣለን። ስለዚህ የአራጅ ክለቦች ተሰባስበው ቢዝቱ እኛ የያዝነው ክርስቶስን እውነትን ስለሆነ አስፈራንም ማለት ነው፣ አንደነግጥም ማለት ነው። መሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላኢላሃ ኢለላህ እስኪሉ ድረስ ልጋደል ነው። እንደዛ ካላሉ ንብረታቸው ህይወታቸው አይጠበቅም፣ የሰየፏታል አለ። ያው እንደምታዩት አዲሱን ሳይ ሙስሊም 21 መመልከት ይቻላል ማለት ነው። እንዲሁም መሐመድና አላህን የተናገረን አለ እጁን እያፈራረቁ አንድ እጁን ከዛ አንድ እጁን ከዛ እግሩን ከዛ ሁለተኛ እግሩን ከዛ አንገቱን እየቆራረጡ መግደል ነው። ሱራ አልማኢዳ የማዕድኑ ምዕራፍ አያ 33 ላይ። ስለዚህ መሐመድን መናገር ማለት ልክ መሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ነው ይላል። ችህታችን በዛ መሰረት ነው አሁን እኔ እንድገደል ለዚህ አይነት አዋጅ ያስነገረችው ማለት ነው። ኤኒዌይስ ግን ኡስታዞች ሸውልሸው እንደዚህ ነው እኛ አስተምሮ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር ኦኬ አንተ ነህ ኦኬ አንተ ነህ በቃ አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየኸው ይሄን ሽማግሌ ከዚህ ሰውዬ ጋር ገጽ 156 ላይ ከንፈር ለከንፈር ተሳስመዋል። ይህ ኡስታዝ አሁን ደጋግሞ ክርስቶስ የማባጽዮንን ሳመው የሚል ደጋግሞ በየጊዜው ይሰራል ማለት ነው። ደጋግሞ ለዚህ ምን ላይ የሰራሁትን ትናንትና ዲዩት ያደረኩትን ቪዲዮ እዚህ ቪዲዮ ላይ ግቡና አዳምጡት። አጥጋቢ ምን ላይ ሰጠንበታል። ነብዩ የራሱ ነብይ የወንድ ብልት እንደሚጠባ አሳይተንበታል ማለት ነው። ዛሬ ግን እችን አዲስ ሰዓት ነብይህ የሰው ምላስ ይጠባል፣ የወንድ ልጅ ምላስ ይጠባል። ነብይህ የወንድ ልጅ ምላስ መጥባት ብቻ ሳይሆን የአባታችሁን ብልት እንድትነክሱ እንድትስሙ ነብይህ አዟል። ወንድ ሆኖ የወንድ ብልት እንዲያዝ ያዘዘ ነብይ መሐመድ ብቻ ነው። በገነት ውስጥ ደግሞ እንደ እስልምና ግብረ ሰዶም የተፈቀደ ነው። በገነት ውስጥ በእስልምና ገነት ውስጥ ግብረ ሰዶም የተፈቀደ ነው፣ ይቻላል፣ ሐላል ነው፣ ክልክል የለም። ስለዚህ ነብይህም ማን ሊያገባው ይችላል? ቻሌንጅ አደርጋለሁ፣ አንድ ጥቅስ ልታመጣልኝ አትችልም። በገነት ውስጥ እንደ እስልምና በቁርአን ላይ አንድም ቦታ ላይ በገነት ውስጥ ግብረ ሰዶም ክልክል ነው የሚል ሐዲስ ላይ ራሱ በግብረ ሰዶም በገነት ውስጥ ክልክል ነው የሚል የለም። ስለዚህ ነብያችሁ ማን ሊያገባው ይችላል? ነብያችሁ ወንድ ልጅ ብልት ይስማል፣ በገነት ውስጥ የእናንተን ይስማል አይስምም? እሱን ቻሌንጅ አደርጋለሁ፣ ታመጣልኛለህ ወይ? ዲቤት በዚሁ ጠራሃለሁኝ። ግብረ ሰዶም ይቻላል አይቻልም በገነት ውስጥ? እንደገና ደግሞ ነብይህ እንደዚህ አይነት ነገሮች ያደርጋል አያደርግም? እኛ ጋር የምታነሳውን ታነሳለህ፣ ዲቤት ታደርገኛለህ። ፍላጎቱ ካለ ዲቤት አድርገኝ ማለት ነው። በተረፈ ይሄ ነው። ሳነኩን አልነካናችሁም። አስተምሮታችሁን ነው ያጋለጥ ነው። የነብያችሁን ልምምድ ነው እንዲያወጣ ነው። ከዚህ በላይ ግን የከፋ ልምምድ አለ። እህታችን ይህንን ቪዲዮ ተሰሚያለሽ፣ ሼር ያደርጉልሻል። ነብይሽ ከዚህ በላይ ያደረገው ልምምድ አለ እና ያንን ብናወጣው ሜቢ ምን ሊሰማሽ እንደሚችል አይነው። ግን
ኡስታዞችሽ እንዲህ የሚቀጥሉ ከሆነ የወንድ ልጅ ብልት መሳሙንና ምላሱን መጥባቱን ብቻ ሳይሆን ሌላ እናመሰግናለን። ስለዚህ ካልነካናቸው አትንኩን ነው እያለ ያለው እፎይ። እስቲ መምህራችን ዘመድኩን ደግሞ ምን አለ የሚለውን ነገር እንመልከት። ሂዳችን ነው ስንመልስ ይኖር ነው በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው ይኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር የእናንተን ቁርአን ደግሞ እንግለጠው የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው። አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር ይችላል። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ይሄ ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው ታፕ 2 ሚሊዮን 500 ሺህ። እኔ አልደከመኝም። እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ አትፍራ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንደ እናንተ ሴኩሪቲዎች እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ ስለ መብት ነው የማወራው። የማንንም እምነት አንነካምኝ። የማንንም የኔን ጌታ ነክቶ የሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት እየሄድኩበት ነው። ዝጉት። አሃ ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች ያሉት ያን ሁላችንም ቤተሰብ አለን ጓደኛ አለን ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እኔ እሱን ነብይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይሄንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን ዘምታለን። የሁለቱንም እንስማ። ቢላልንም የተመለከተን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን ነው የተቃውሙት? ቢላል አርቲኩሌት ማድረግ አይችልም። ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል። መረዋው ድምፁ ያለት አስረቃቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አሉ። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሰሂህ በሆነ እናፈርሳለን።
ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ አዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳያል ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So, እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ ነው። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ከዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱ ጠዋት ተነስቶ አላህ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮህ። ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላሃጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡት አለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን መጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልህ። ሳሂህ ቡኻሪ 3755 ናሬትድ ቃይስ ቢላል said to Abubakar ቢላል ለአቡበከር እንዲህ አለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለራስ ከገዛኝ ለራስ ያዘኝ ለአላህ ብለህ ከገዛኸኝ ግን ልቀቀኝ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ
ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደ ጎዝም ብጥልቅ ባትሉ የሚመለከታችሁን ፊልሟን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ፣ አደርሱላቸው ለነከሬ። እወዳችኋለሁ። ቻው